የአማራ ብሔራዊ ንቅናቄ አብን የድርጅታዊ ማዕከላዊ ኮሚቴ ስብሰባውን በባህር ዳር ከተማ እያካሄደ ይገኛል። የክልሉን ሕዝብ መሰረታዊ ጥያቄዎች ለመፍታት የሚያስችል የ5 ዓመት ስትራቴጂክ ፕላን ላይ ተወያይቶ እንደሚያጸድቅም ንቅናቄው አስታውቋል። ሰላማዊት ነጋ ተጨማሪ አላት። የአማራ ብሔራዊ ንቅናቄ አብን ድርጅታዊ ማዕከላዊ ኮሚቴ ጉባኤ እያካሄደ ይገኛል። የአብን የህዝብ ግንኙነት ኃላፊ አቶ ጣሂር መሐመድ እንደገለጹት ንቅናቄው ምስረታውን ያደረገው የአማራ ክልል ህዝብን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ችግሮች ለመፍታትና ተወካይ ለመሆን ነው። በጠላትነት የተፈረጀውን ህዝብ ድምጽ በመሆን በማገልገል የህገ መንግስትና ሌሎች ጥያቄዎችን በማስተጋባት ተደማጭነት እንዲኖረው መስራታቸውን ተናግረዋል። በሀገሪቱ ውስጥ ባሉ የፖሊሲዎች፣ በህግ የተጻፉ ሰነዶች፣ አጠቃላይ ሀገሪቱ ውስጥ የተመሰረቱ ተቋማት ህዝባችን ሆን ብለው የአማራን ህዝብ ለመጨቆን የአማራን ህዝብ ሀገር አልባ ለማድረግ የተዘጋጁ ናቸው ብለን እናምናለን። ከነዚህ ውስጥ በዋነኛነት የሚጠቀሰው እንግዲህ የህገ መንግስት ጉዳይ ነው። ህወሓት መራሹ ኢህአዴግ መንግስት ስልጣን ከያዘበት ጀምሮ ህዝባችን በጠላትነት ተፈርጆ በርካታ መከራዎችና ችግሮች ሲደርሱበት ቆይተዋል። ለህዝባችን አለኝታ በመሆን የህዝባችን ድምጽ በማሰማት በተለይ ይሄ ሲስተሚክና ስትራክቸራል የሆነውን ሀገራዊ ጭቆና ሌሎችም እንዲገዙት ሌሎች ኢትዮጵያውያንም እንዲገዙት ጭምር በማድረግ በርካታ የአማራ ወጣቶችን ከዙሪያችን በማሰለፍ በሀገሪቱ ውስጥ በአሁኑ ሰዓት ሊደመጥ የሚችል ሪሌቫንት የሆነ የፖለቲካ ድምጽ ያለው በሀገሪቱ ከረንት ፖለቲካል ላንድስኬፕ ላይ የኛ ድምጽ ጎልቶ የሚሰማበትና ጥያቄያችን ለላይኛው የሀገሪቱ ወሳኝ አካል የሚሰማበት እዛ ደረጃ የሚደርስበትን ነገር አሳክተናል። በሀገሪቱ ከፍተኛ አስፈጻሚነትና መሪነት ቦታዎች በመሳተፍ የክልሉን ህዝብ ተጠቃሚ ለማድረግ በሚሰሩት ስራ ልምድ የሚያገኙበት እንደሆነም ገልጸዋል። የአማራ ክልል ርስት መሬቶችን ለማስመለስ በሚደረገው ጥረት ግንባር ቀደም ተሳታፊ በመሆን እየሰሩ መሆኑንና በማንነታቸው የሚፈናቀሉና ህይወታቸውን የሚያጡ የክልሉን ተወላጆች ጥቃት ለማስቆም ትኩረት ተሰጥቶ እየተሰራ ነው ብለዋል። ወደ ሌላ ቦታ እንዲሄዱ የተደረጉ የአማራ አካባቢዎች በሌላው ኢትዮጵያውያን ዘንድ ጭምር በጠላትም ጭምር ዙረው ወደ አማራ ሪስቶር ሊደረጉ የሚችሉ የአማራ ንብረቶች መሆናቸውን ጭምር ወልቃይት፣ ራያ፣ ሌሎችም አካባቢዎችን ጭምር ማሳመን የቻለበት ፖለቲካዊ ስራዎችን በተሳካ ሁኔታ የሰራንበት ነው። የቀራቸው ህጋዊ መቋጠሪያ ነገሮች ያሏቸው ጉዳዮች አሉ። እነሱን ደግሞ በቀጣይ ሂደት በተለይ በአስፈጻሚነት ላይ የሚገኘው ሌላው የአማራ ኤሊትና ፖለቲከኛ ገፍቶ ሊሄድ ቢችል አብን እንደ ንቅናቄ አብን እንደ ፕሬዠር ግሩፕ በርካታ ጉዳዮችን ወደ ፖለቲካ መድረኩ አምጥቶ ውይይት ሀሳብ መፍጠር የቻለ ነው። በየቦታው የመፈናቀል በማንነቱ ምክንያት የመጠቃትና የዘር ማጥፋት ወንጀል የመፈጸሙ ሂደት ዛሬም አላቆመም። እሱን እንግዲህ በቀጣይ በምን መንገድ ልንፈታው እንችላለን? ልክ ነው። የሰዎች መሳደድ፣ መፈናቀል፣ ሞት ጊዜ የማይሰጥ ጉዳይ ነው። ነገር ግን አብን እንደ ፖለቲካ ድርጅት ሊያደርግ የሚችለው ነገር ምንድነው? በመጀመሪያ ደረጃ ለተጎዱት ወገኖቻችን ድምጽ መሆን ነው። ስንስኖን ቆይተናል። በተጠናከረ ሁኔታ እንቀጥላለን። የአማራ ብሔራዊ ንቅናቄ አብን በማዕከላዊ ኮሚቴ ጉባኤው የክልሉ ህዝብ የተጋረጠባቸውን የህልውና አደጋ በምን መልኩ መመከት እንደሚገባቸው በተሰሩ ስራዎች ላይና በቀጣይ የንቅናቄው የ5 ዓመት ስትራቴጂክ ፕላን ላይ በመወያየት የክልሉ ህዝብ ተጠቃሚ የሚያደርጉ አቅጣጫዎች የሚያዙበት መሆኑን አቶ ጣሂር ገልጸዋል። የ6ኛው ሀገር አቀፍ ምርጫ በምን መንገድ ተጠናቀቀ? አጠቃላይ የምርጫ ሂደቱ ምን ይመስላል? የአማራ ብሔራዊ ንቅናቄ አብን የነበረው ሮል ምን ነበር? በዚህ ምርጫ ላይ ድክመቶቻችን ምንድናቸው? ለቀጣይ ምርጫዎች ራሳችን እንዴት እናዘጋጅ የሚለውን በቀጣይ የሚደረግ ሀገራዊ ምክክር አለ። እሱንም በተመለከተ ድርጅታችን ሊኖረው ስለሚገባው ሚና የአማራ ህዝብን ጥቅሞች ለማስከበር ምን አይነት እንቅስቃሴዎች መደረግ አለባቸው በሚለውም ዙሪያ የህልውና ዘመቻው የህልውናን የማስጠበቅ ዘመቻው በምን መንገድ ነው ሲመራ የነበረው? በህዝባችን በኩል ያለው ጥንካሬ ምንድነው? ከኛ በኩል ምን መስራት ይገባናል? ጠላት ወደፊት ምን አይነት ሁኔታዎችን ሊፈጥር ይችላል? ኢንፋክት አሁንም ህዝባችን አደጋ ላይ ነው ያለውና እሱን ለመመከት ህዝባችን በአጠቃላይ አስተባብሮ የፖለቲካ ኃይሎችን አስተባብሮ ወደፊት ለመውጣት ምንድነው መደረግ ያለበት የሚል ትልቅ ኮንሰርን አለን። እሱን በተመለከተም እንዲሁ የውይይት ሰነድ ተዘጋጅቷል። በቀጣይ 5 ዓመታት የድርጅቱ ስትራቴጂክ አቅጣጫ ምን መምሰል አለበት በሚል የድርጅቱ የ5 ዓመት እቅድ ተዘጋጅቶ እሱ ዛሬ አስተያየት ተሰጥቶበት በማዕከላዊ ኮሚቴ ይጸድቃል ማለት ነው።